አንደኛ አሽከርካሪዎቹ የረፍት ጊዜ ሊኖራቸው ይገባል ካደጋ ለመዳን ሁለተኛ አሽከርካሪዎቹ እኮ እንደውም በየመንገዱ ላይ ጥራቱን የጠበቀ ኳሊቲ የሆነ ነዳጅ ለማስገባት እኮ እነዚህ አሽከርካሪዎች ደግሞ መንገድ ላይ ብዙ ነገራቸው ሊጠበቅ ይገባል ውሃ እንኳን የሌለበት በረሃ መስመር እየተከደ የመንገዱ ሁኔታ ይታወቃል እንደገና ነዳጅም እኮ የሚጫነው ማታን እንደ 24 ሰዓት ቁጥራችሁ ለምን ይሄን ስታረጉ ከረማችሁ ከዚያ ባሻገር መንገድስ ላይ አሁን ባለው ሁኔታ ይታገታሉ በአንድ ሹፌር 700 ሺህ ይጠየቃል የናንተን ሰምተን አናቅም ለምንድነው ነዳጁን እየፈለግን አመላላሾቹ ምናምን አካባቢ ላይ ትኩረት አታደርጉም ከመገናኛ ወደ ሲግናል ሲጓዙ አንድ ነገር አለ ግርማ ሞገስ ውበት በአንድ ስፍራ የሚገኝ ዴማሆፕ ፕራይም ገና ከበሩ ሲደርሱ በፍጹም ውበት ልዩ መስተንግዶ ይጠብቆታል ቤቱን እየገነቡ ነው ወይንስ እያጠናቀቁ ይህን ጉዳይ ግን ለርሶና ለወዳጁ ያጋሩ በከተማችን ወሳኝ በሆኑ ቦታዎች ላይ ልዩ የአፓርታማ ግንባታ ላይ እንገኛለን ዴማሆፕ ሪል ስቴት በከተማችን ወሳኝ ቦታዎች ላይ የቤት ባለቤት ሊያድርጉት በዝግጅት ላይ ነው ዴማሆፕ የንግድና የመኖሪያ አፓርትመንት ጉዳዮች መካከል ምናልባትም አንደኛው ነው ቢባል ማጋነና አይሆንምና ነዳጅ እንግዲህ በተለያየ መልኩ ይሰራጫል ከዚያ ባሻገር ደግሞ ነዳጅን ከኩባንያዎች በቀጥታ በመግዛት ለሚጠቀሙ ተቋማት የወጣ የፈቃድ አሰጣጥ መመሪያ አለ መመሪያ ቁጥር 905/2014 እሱ ላይ በስፋት መሰረት አድርገን ተያያዥ ጉዳዮችን ነው የምናነሳው ይሄ መመሪያ መውጣት ያስፈልገበት መሰረታዊ ምክንያት ምንድነው ነዳጅን ከኩባንያዎች በቀጥታ መግዛት ማለት ነው ቀጥታ ለሚጠቀሙ ተቋማትስ ማለት የትኞቹ ናቸው መለኪያው ምንድነው ይሄ መነሻ ቢሆነን ጥሩ ነው እንግዲህ ቀጥታ ተጠቃሚ የሚባሉት ትልልቅ ፋብሪካዎች ፕሮጀክቶች የመንገድ ፕሮጀክት ሊሆን ይችላል ትልልቅ ሜጋ ፕሮጀክቶች እንደነ ህዳሴ ግድብ ያሉ ነዳጅን ኮንሱም ሊያረጉ የሚችሉ ኮመርሻል ከስተመር ነው የሚባሉት ቀደም ብሎ ነዳጅ እንግዲህ ከኩባንያ ጋር በ10000 በ5000 የሚወስዱበት ሁኔታም ነበር ከማዲያም ደግሞ በ5000 በ10000 የሚወሰድበት ሁኔታ ነበር ትልቁ ዋና ዓላማ ይሄ ህገወጥነትን መቆጣጠር ነው ይሄ ማለት ነዳጅ እንግዲህ በጀሪካኖችና በሌላ ሁኔታ የተገበያየ ለኮንትሮባንዱ ተጋላጭ የነበረበት ሁኔታ ስለነበረ አንደኛ እነማን ናቸው ይሄንን ነዳጅ የሚወስዱት የሚለውን በትክክል ማወቅ ሁለተኛ ሲወስዱም ያሰራር ስርዓት መዘርጋት ከዚህ ውጪ ደግሞ ሲሆኑ ደግሞ በህግ ተጠያቂነት ለማድረግም ነው በተመሳሳይ ይሄ መመሪያ ደግሞ የባለስልጣኑ በፊት በጣም ጥቃቅን ነገሮች ውስጥ ይገባበት የነበረውንም ከፍ ባለ ደረጃ አይቶታል ማለት ነው ለምሳሌ መመሪያ ቀጥታ ባይጠቀሙ ቀጥታ ተጠቃሚ ባይሆኑ ሌላ ያሰራር ስራ ዘርግቶ ይሄን ወንብድናውን ሌብነቱን መከላከል የሚቻልበት እድል የለም ቀጥታ መጠቀምና ሌብነትን መከላከል ምን የሚያገናኛቸው ነገር አለ ምንድነው የመጀመሪያው ነገር እዚህ መመሪያ ላይ ከ46000 ሊትር በታች ተጠቃሚዎችን አናስተናግድም ስለዚህ ያ ማለት አንድ ቦቴ ማለት ነው ለምሳሌ አንድ የመንገድ ፕሮጀክቱ በዚህ አመት በ2016 ተጀምሮ በ2017 የሚያልቅ ከሆነ የፕሮጀክቱን ዲቴል ያቀርባል ማለት ነው በየ3 ወሩም የተጠቀመውን የነዳጅ መጠንም ያቀርባል ዝም ብሎም አይደለም ለምሳሌ ለዚህ ፕሮጀክት 6 መኪና ነው የሚያስፈልገኝ 6 ቦቴ ነው የሚያስፈልገኝ ካለ 6 ቦቴ ያስፈልገዋል ወይ ያንን ኮንትራክት የሰጠው ለምሳሌ የኢትዮጵያ የመንገዶች አገልግሎት አለ ኢትዮጵያ መንገዶች አገልግሎት ይሄን ያህል ኪሎ ሜትር ነው 24 ሰዓት ነው መሰራው ስለዚህ ይሄን ያህል ነዳጅ መጠን ያስፈልገኛል ሊል ይችላል ሶ ከዛ ከዋናው መስሪያ ቤት ራሱ ኮንትራክቱን ከሚሰጠው መስሪያ ቤት የማረጋገጫ ደብዳቤ መምጣት አለበት ኩባንያዎች ደግሞ በተመሳሳይ የነዳጅ የሚያጠራቅሙበት ያንን ነዳጅ ወስደው የት እንደሚያረጉት የሚለውንም የዚህ ዴፖ ትንንሽ ማጠራቀሚያ ታንከሮችን በወጣላቸው መስፈርቶች መሰረት መሰራታቸው ይረጋገጣል አሁን እስቲ እዚሁ ላይ አሁን ለምሳሌ ምን ያህል ቀጥታ ተጠቃሚ እንትኖች አሉ ፕሮጀክቶች ሊሆን ይችላል ወዘተርፈ ምን ያህል ቀጥታ ተጠቃሚ ወደ 526 አሉ
526 የሆነ እንትናችሁ ላይ ተመለከትኩት ብዙ ነው። ስለዚህ 526 ፕሮጀክቶች ኢትዮጵያ ውስጥ 46000 ሊትር በወር መጠቀም የሚችሉ 46000 ሊትር ማለት ደግሞ አሁን ባለው የገበያ ዋጋ ወደ 4.1 ሚሊዮን ብር ተጠቃሚ የሆኑ ፕሮጀክቶችና የግልም ሆኑ የመንግስት ትልልቅ ፋብሪካዎች አሉን ማለት ነው። አሁን እነዚህ ፋብሪካዎች ካሉን ደግሞ በዚያው ልክ በሚያስገቡት ምን ማለት ነው? ይሄ 4.1 ሚሊዮን ብር ኢነርጂ ይጠቀማሉ ማለት ነው። 4.1 ሚሊዮን ብር ኢነርጂ የሚጠቀሙ ፋብሪካዎች ካሉን አሁን እዛ ላይ ዝርዝራቸውን የተመለከትኳቸው አሉ። አንዳንዶቹ ጁስ ፋብሪካ ናቸው፣ አንዳንዶቹ የሆነ ዳቦ ቤት ናቸው ወዘተርፈ። በምን ምክንያት እነዚህ ከተጠቀሙ ገቢዎች ጽፈት ቤት ላይ በሚከፍሉት ግብርም ሊነበብ ይገባል። ኢነርጂን 4.1 ሚሊዮን ብር በወር የሚጠቀም ኩባንያ ምን ያህል ምርትና ምርታማነትን እንዳረጋገጠ ሰፊ የስራ እድል ፈጠራ ያለው ምናምን ሊሆን እንደሚችል ሎጂካሊ በመጣኔ ሀብት ሳይንስ ይታወቃልና በእርግጥ አሁን እዚህ የምመለከታቸው ኩባንያዎች በወር 46000 ሊትር ይጠቀማሉ ወይ በስማቸው ወይም ነዳጁን አየር ባየር ለመሸጥ ካልሆነ? በእርግጥ ቀደም ሲልም እርሶ እንዳሉኝ አንዱ የኢነርጂ ባለስልጣኑ እንትን እዚህ ጋር በወጣው መመሪያ አንቀጽ ስንት ላይ ነው ማከማቸት የሚል ትርጓሜው ላይ ለእናንተ የተሰጠው የስልጣንና ተግባራት ላይ ማከማቸት የሚለው ምንድነው? ማከማቻ መኖሩን እነዚህ ተቋማት ላይ ማረጋገጥ አለባቸው። በእርግጥ አላቸው። አሁን 46000 ሊትር የሚይዝ እነዚህ ሆቴሎች የተባሉት እዚህ ላይ ያሉት ብንሄድ እናገኛቸዋለን። አንዳንድ ሆቴሎች 25000 ለምሳሌ የሚጠቀሙ አሉ። ስለዚህ መመሪያው ምንድነው አይፈቅድላቸውም ግን በሁለት ወር አንዴ ኩባንያው ዴፖች አላቸው። በተለይ የኖክ የቶታል እና የኦይል ሊቢያ የራሳቸው ዴፖ አላቸው። ይሄ ማለት ባለስልጣኑ ፈቅዶላቸው የሆቴሉን የሚያስቀምጡበት በዛ መሰረት እኛ ፈቃዱን እንፈቅዳለን። እንግዲህ እነዚህ ሌሎቹ አጠቃላይ ደግሞ አንዱ ትልቁ ነገር የዚህ እሱስ ለብልሹ አሰራር ለሙስና ያጋለጥም እዛው ተቋማቸው ላይ ይሄን ያህል ኤነርጂ የሚጠቀም አንድ ኩባንያ ወይም አንድ ሆቴል 25000 ሊትር የሚይዝ ቦቴ ማስቀመጫ አጥቶ ነው ለምን እዛው አይሰራም? ለምንድነው እዛ ጋር ኮኔክሽን የሚኖረው? የመጀመሪያው ነገር ወይም ደግሞ መመሪያው ላይ ይሄን በግልጽ መመላከት አለበት። የመጀመሪያው ነገር መመሪያው ላይ ትክክል ነው አልተመላከተም። ነገር ግን መመሪያው ከወጣ በኋላ 46000 ሊትር የሚለው በተለይ አዲስ አበባ ከተማ ላይ ያሉ ናቸው ይሄንን የሚጠቀሙት እንጂ የክልል ከተሞች አይደሉም። ይሄ ለምሳሌ ትልልቅ ሆቴል 5 ስታር ሆቴል የምትላቸው ነዳጅ የሚጠቀሙት መብራት ሲጠፋባቸው ነው እንጂ ለኩኪንግ ለምናምን አይደለም የሚጠቀሙት። የፓወር ኢንተረፕሽን ሲኖር ነው የሚጠቀሙት። ከዚህ አኳያ እነዚህ ሆቴሎችም ለትርፍ ነው የሚሰሩት፣ ነዳጅ የሚያባክኑበት ሁኔታም አይኖርም። አብዛኛው ደግሞ አዲስ አበባ ላይ ስለሆኑ ኢዚሊ ሄዶ አይቶ ማለት ገብቶኛል። ወይዘሮ ሳረላ አሁን እያልኩ ያለሁት 4.1 ሚሊዮን ብር ኢነርጂ የሚጠቀም አንድ ሆቴል በወር ምን ያህል ትርፋማ እንደሆነ ይታወቃል። በወር ይሄን ያህል እንግዲህ መብራት ሲጠፋ ኦር ምናምን ነው እንደውም ይሄን ኢነርጂ የሚጠቀሙትና ይሄንን ኢነርጂ ሲጠቀሙ በዚያው ልክ አገልግሎት እየሰጡ ነው ማለት ነው። ልክ ነው። ስለዚህ በዚያው ልክ የገቢ ግብር እዛ ጋር ማየት አለብን ማለት ነው። ስለዚህ ይሄን ገቢዎች ሚኒስቴርን ወይ ወደፊት ምን ጠይቀው ነው በነዳጅና ኢነርጂ ባለስልጣን በኩል እኚህ ኩባንያዎች 4.1 ሚሊዮን ብር በወር ለኢነርጂ ይጠቀማሉ። እንግዲህ ከወር ውስጥ በአማካይ ስንት ቀን መብራት ይጠፋል ሌላ ጉዳይ ሆኖ። ስለዚህ በርግጥ እነዚህ አካላት እናንተ ጋር የገቢ ግብር ይሄን እየተጠቀሙ መናበብም አለባችሁ ብዬ ስለማስብ እንደ መንግስት ግብር እየከፈሉ ነው ወይ በሚለው መያዝ ስለሚቻል ይሄኛው ግን ለብልሹ አሰራር ያጋልጥም ወይ ማከማቻውን ማረጋገጥ እናንተ ፋንታ ነው በቦታው ላይ ይላል ወይ በመመሪያ ከሌላ ኖክ መበደር አለባቸው ማለት ሌላ ነገር ነው። ይሄ በሌለበት ሁኔታ እዛ ጋር ተከራይተዋል ዲፖ አላቸው የሚለው ነገር እንደተባለው ይሄ በከነዳጅ ጋር ተያይዞ ያለውን ሌብነት በጣም የሚያባበስ አይደለም ወይ? ምን ታስቧል? ሁለት ነገር ክሊር ላርክ። የመጀመሪያው ተቋማቶቹ የራሳቸው ዴፖ አላቸው። የራሳቸው እያንዳንዱ ቀጥታ ተጠቋሚ የራሱ የሁሉ አሁን ዳቦ ፋብሪካ ሳሙና ፋብሪካ ዲፖ አለው የነዳጅ ማከማቻ አላቸው። ይሄ ስለመሆኑ ደግሞ የመጀመሪያ ነገር ያ የነዳጅ ማከማቻ ለአካባቢ ብክለት እንደማያጋልጥ ከአካባቢ ጥበቃ ባለስልጣን ማረጋገጫ ይዘው ይመጣሉ። ስለዚህ እሱ ታይቶ ነው የሚሰጣቸው።
ሁለተኛው ግን ቀደም ያነሳውልህ ለምሳሌ ትልልቅ እነዚህ አንዳንድ ሆቴሎች 25000 የሚጠቀሙ ይኖራሉ ግን የኩባንያ ዴፖ ተከራይተው ሳይሆን ነዳጁ ሲያስፈልጋቸው ብቻ ከኩባንያው ዴፖ እንዲወስዱ የፈቀደላቸው ብዙ ማደያዎች ፍቃድ አይታችሁ ነው የምትሰጡት ሳቦታጅ የለም ወይ አሁን በርግጥ አይታወቅም አሁን እናንተ የደረሳችሁባቸው የሉም ማደያ ከፍተዋል ተብለው ግን ማደያው በህይወት የለም ገና አልተጀመረም እኮ ግን ነዳጅ በእነሱ ስም እኮ ይገባል አለ ማለት አዎ እንደዚህ ስለምናቅ ማለት ነው አይ እኛም በቅርቡ እርምጃ ወሰንባቸውም አሉ በቅርቡ በተለይ እስቲ ምን አይነት እርምጃ ማለት ምንድነው ከባድ ወንጀል ስለሆነ ብዬ ነው በጣም ከባድ ህዝብ ላይ መፍረድ ነው ብዬ ነው ትክክል ነው በቅርቡ በተለይ ፔሪፈሪ ኤሪያዎች ያሉ አካባቢዎች ላይ እስቲ ኦዲት እናድርግ ብለን ከሌላ ተቋማትም ቲም ጨምረን አሰማርተን ነበር በዚህ ውስጥ እንግዲህ ያገኘው ወደ 5 ማደያዎችን ጀምረዋል ግንባታ ነገር ግን ነዳጅ ተረክቦ ለመሸጥ የሚያስችል ደረጃ ላይ አልደረሱም ስለዚህ ይሄንንም ጽፎ ጨርሰዋል ብሎ ጽፎ የላከው ወረዳው ነው ይሄንን በርግጥ ታች ድረስ እያንዳንዷን ነገር ሄዶ መስራት በጣም ከባድ ነው ግን ደግሞ በተወሰነ ታይም ኢንተርቫል ሄዶ አይቶ ማደያዎቹ በተመለከተ ያንን ስራ ግን በጣም ማየት ያስፈልጋል እዚሁ ላይ አንድ ምሳሌ ልጨምርሎት ባለፈው አሁን እንደዚህ አይነት ሳቦታጅ ሲበዛ እናንተ ባለስልጣን የመረካከቢያ ሰነድ ካላመጡ ከዚህ በኋላ እንዳይሰጥ እዛ ማራገፋቸውን ማለት ነውና የነዳጅ ድርጅት ደግሞ ባለስልጣን የሥራ ኃላፊው ሲናገሩ የሰማሁት ከርሶ ጋር ቀርበው እንደውም ይወዳሉ ባለቦቴዎቹ ይሄን ትርምስ ለጥረት ይፈልጉታል መረካከቢያ ሰነድ የለም ከዛ በኋላ ደግሞ ባለቦቴዎቹ እጥረት እንዲፈጠር ወረዳዎቹ ደግሞ ገና ሳይደርስ ደርሷል ብለው እኮ ይጽፋሉ ስለዚህ ይሄ የቀን በቀን ክትትል ካቅማቹ በላይ የሆነ መመሪያ ወይ አለማውጣት ነው አለበለዛ እንደውም ሰውየው እናንተ ላይ ነው እንትን ያሉት መመሪያውን ያወጡታል እንጂ አይከታተሉትም አው ምንድነው እያንዳንዱ ኢትዮጵያ ውስጥ እንግዲህ ወደ 1000 ወረዳዎች አሉ ወደ 1000 አሁን ላይ 1600 አካባቢ ማደያዎች አሉ ያንዳንዱ ማደያ ላይ ያንን ማድረግ አይቻልም አሁን ባለው ተጨባጭ ሁኔታ ግን ያንን የነበረው የውሸት ነገር ማስቀረት ይችላል የዚህ ፊውል ሰፕላይ ቼን ማኔጅመንት ስርዓት ከዘረጋም በኋላ የዲጂታል ግብይት ስርዓቱ ከተዘረጋ በኋላ ብዙ ነገር ይሄ የውሸቱ የሚለው ነገር ቀርቷል አሁንም ግን ፖኬት ኤሪያዎች የሉ ማለት ነው በተለይ ፔሪፈሪ ኤሪያዎች ላይ አሉ ኢቭን እዚህ አዲስ አበባም ላይ ሆነው አንዳንድ የማጭበርበር ነገሮች አሉ ባለስልጣኑ በየጊዜው አንዳንድ በሚባል ነው አሁን አዲስ አበባስ ላይ ያለው የሚገለጸው ከነዳጅ ጋር ተያይዞ በተለይ ከዚህ ከድጎማ ስርዓቱ ጋር ተያይዞ እኮ በርካታ የምንሰማቸው ነገሮች ስላሉ አነሳቸዋለሁ በማስረጃ አው ምንድነው ጉዳዮቹን እየከፋፈለን ካየናቸው ለምሳሌ የመረካከቢያ የሶስትዮሽ ርክክብ ስርዓት መመሪያው ያስቀምጣል ይሄ የሶስትዮሽ ርክክብ ስርዓት ግን ኢምፓወር የሚያደርገው ታችኛ ያለውን መዋቅር ነው ይሄ ማለት የወረዳው ማደያውና ሹፌሩ እንዲፈራረሙ ነው መመሪያው የሚያስቀምጠው ይሄንን ክልሎች ሪፖርት እንዲያደርጉ ይጠበቃል ግን ኢቭን እዚሁ አዲስ አበባ ከተማ ላይ ሀፕን ያደረገውን ባለስልጣኑ በኋላ አይቶ የማስተካከያ እርምጃ ከሚመለከተው አካል ጋር እንዲያደርጉ የተደረጋለ በተለይ አርብ ጀምሮ እስከ ሁሉ ባሉት ጊዜያቶች ፎርሞ አለች የዛ አካባቢ የሚመለከተው አካል ፈርሞ ይሄዳል ማለት ግዴታ የሱን ፕሬዘንስ ያስፈልገው ፈርሞ ከማደያው ጋር ይነጋገራሉ ፈርሞ ሁሉ ነገር ጨርሶ ይሄዳል ባለቦቴውም ሲመጣ ወረቀቱን ይዞ ይሄዳል በተጨባጭ ድንገት ግን እንዳጋጣሚ የኛ ባለሙያዎች ሲሄዱ ግን ተፈርሞ እስከ ሁድ ያለው ተፈርሞ አልቋል የወረዳ ጽፈት ቤቱ ፈርሞ ተሄዷል አካባቢ መጥቀስ ስለማያስፈልግ ነው ስለዚህ ይሄ በሆነበት ሁኔታ ምንድነው ኦፕሽኑ የሚለው ነገር ባለስልጣኑ ሞር ወደ ቴክኖሎጂ ወደ አውቶሜሽን የማድረጉን ስራ ነበር ሲሰራ የነበረው አሁንም የነዚህ የቀጥታ ተጠቃሚዎችም ማጭበርበር አለ እኛ በተጨባጭ ያገኘናቸው አሉ ለምሳሌ አንድ ተቋራጭ ኮንትራክት የሰጠው አካል አለ ወይ መንግስት ተቋም ሊሆን ይችላል ያ የመንግስት ተቋም ለዚህ ፕሮጀክት የሚያስፈልገኝ 6 ቦቴ ነው ብሎ ጽፏል የመንግስት ተቋም ነው ሌላው ደግሞ ኮንትራክተሩ ደግሞ 11 ነው ብሎ ጽፏል ስለዚህ ሁለቱ ላይ ራሱ ዲፈረንሶች አሉ ከዛ ኢሚዲየትሊ ያንን የመንግስት ተቋም ጠርተን
ጉዳዩ ላይ ቁጭ ብለን መነጋገር ሞክረናል። ከዛ በኋላ ግን የኮንትራክተሮቹን ሳይሆን ያ የመንግስት ተቋም እያንዳንዱን ዲቴል ፕሮጀክቱን ሲሰራ እያንዳንዷን ነገር ቫሉ ያረጋል ከገንዘብ ማኳያ ያስቀምጣል። ይሄም እንዳለ ሆኖ ደግሞ ነዳጁ ታች ከሄደ በኋላ ለምሳሌ በካሳ ክፍያ ምክንያት ሊሆን ይችላል ፕሮጀክቱ ሊጓተት ይችላል። ሲጓተት ግን በኮንትሮባንድ የሚሸጡበት ምክንያት አለ። አንዳንድ ክልሎች ኢቭን እስከ ምን ደርሰዋል ማዲያችንን ልንዘጋ ደርሰናል የሚል ሁሉ ቅሬታ ያቀረቡበት ጊዜ ነበር ለባለስልጣኑ። ይሄንንም ከሚመለከተው አካል ጋር ተነጋግረን የማስተካከያ ነገሮች አድርገናል። አጠቃላይ ቀጥታ ተጠቃሚ ጋር በተመለከተ ግን እነዚህ ፕሮጀክቶችም ልክ የማዲያ ላይ ያለውን ስርዓት ለመተግበርና ሲሪየስ የሆነ ክትትል እያንዳንዷን እንደነሱ እያንዳንዷን ድሮፕ እንኳን መከታተል እንኳን ባንችል ግን ለምሳሌ ፕሮጀክት ከቆመ በርግጠኝነት ማንም ኮንትራክተር 46000 ሊትር ገንዘብ ከፍሎ አያመጣም። ምንም ባሉ አድም ያደርግለት ነገር የለም። ትንሽ 4.1 ነው ምናልባት 4.2 የሲሚንቶ ምርት የለም ተብሎ ፕሮጀክቶች ቆመው እንደዚህ ሲቸበቸብ ስለነበር እንደሚደረገው ማለት ነው። እሱ እንዳይሆን ጥብቅ የሆነ ስርዓት ለመዘርጋት ከኢትዮ ቴሌኮም ጋር ሰርተን አጠቃላይ እነዚህ 526ቶቹ ምን ፕሮጀክቶች ናቸው የት አካባቢ ናቸው የሚለውን ነገር በእኛ በኩል ተለይቶ ለኢትዮ ቴሌኮም ተልኳል። ዳታ የማስገባቱንና ቀጣይ ሲግናቶሪዎቹን የማስቀመጥ እሺ በሌላ አሁን ማዲያን በተመለከተ ማዲያዎቹ ኖረው ግን ያን ስራ እየሰሩ ያሉ የማይገኙ ነዳጁን የሚያስገቡ የሆነ ክልል ላይ ማቀው አንድ ማዲያ አለ ከ10 ከ10 ምናምን አመት በፊት ኦሬዲ ብድሩን መክፈል ተስኖት በልማት ባንክ በኩል ጨረታ ወጥቶ ተሸጠ። የገዛው አካል ግን ስቲል እንግዲህ ወይ ወደ ማዲያ ነው ተግባር መግባት አለበት በዛው በማዲያው ስም ነዳጁን ያስገባል። እዚያው ማዲያው ግን እየተንቀሳቀሰ የሚያስመስለው ምንድነው ላባያጆና መኪና ማሳደሪያ ነው። እንዲህ አይነት ነገሮች ላይ እርምጃ እንዲህ የምትቆጣጠሩት አሁን የቁጥጥር የክትትል እቅዶቻችሁ ላይ በኋላ ስለመጣ ነው እንከታተላለን ምናምን የምትሉት ነገር አለ አታዩም አትከታተሉም? እንከታተላለን። ለምሳሌ ኳርተርሊ ቤዝድ መንዝሊ ቤዝድ እናያለን። በተጨባጭ ወደ በአራቱም አቅጣጫ ቲም ወርዶ ያያል። እንደዚህ ሆኖ የተገኙም አሉ። ለምሳሌ እዚሁ አጠገባችን አንድ 200 ኪሎ ሜትር ላይ አንድ ማዲያ ስራ ካቆመ 8 ወሩ ነው። በስሙ ነዳጅ ተጭኖለት አያቅም ግን ይሸጣል። ይሄ ደግሞ ሌላ ሴናሪዮ ነው። አሁን ይሄንን ስንከታተለው አንደኛ ማዲያው ስራ ቆም ያለው ብሎ ዘግቷል። ነዳጁን ከየት አመጣ? ያኛው ያላቆመውና ግን እየሰራው ነው ያለው ደግሞ ይሸጥለታል ማለት እኮ ነው በግልባጩ ይሄንን አይነት ሴናሪዮ አይተን ጠርተን ያው መመሪያው የሚለው የመጀመሪያ ማስጠንቀቂያ አስተዳደራዊ እርምጃ ከነዳጅ ስርጭት እንዲቋረጥ መጨረሻ ላይ ደግሞ የብቃት ማረጋገጫ ይሰረዝበታል ይላል። አሁን ላይ አዋጅ ኦሬዲ አዘጋጅተናል። በተለይ ሲሪየስ የሆነ ተጠያቂነትም የገንዘብ መመሪያው ግን የሆነ የተለሳለሰ ነው ማለት ነዳጅ በሀገሪቷ ኢኮኖሚ ላይ ተብሎ በርካታ ችግር ሲፈጥር ሲያወዛግበን በህሉናችን ላይ የሚፈጠር ችግር ሆኖ ግን የሆነ ለሌላ ነገር በአንድ ጊዜ እርምጃ የሚያስወስዱ ነገሮች ማለት ይያሉ ነዳጅ ላይ እንዲህ የተለሳለሰ ከርምጃ አወሳሰዱ ጋር ለምንድን ነው እንዳልከው የእርምጃ አወሳሰዱ አስተዳደራዊ ነገሮች ነው። ግን ዘለቅ ብለ ስታዩ ደግሞ ወደ ፍትሃ ብሔር ነው እንዲጠየቅ የሚያደርገው። ሶስቱን ቆመ ተከራክረ ከሰ አሁን ባለው ሂደት ፕሮሰሱ በጣም ረጅም ነው። እውነት ለመናገር ያው ግን አሁን ዝርፊያው ወይዘሮ ሳረላ ማለት ለምሳሌ አሁን የናንተ ስምሪት ሳሰጡ በተለያየ ቴክኒካል እንትን ለምሳሌ ትልልቅ አሁን የነዳጅ ቦቴ ጭነት ማመላለሻ ኩባንያዎች እኔም ዋሶኝ ስለማቅ ነው ከባድ ዋስትና ይጠይቃሉ። ለአሽከርካሪዎቻቸው የሚከፍሉት ደሞዝ እኔ አሁን አንድ ኩባንያ የዛሬ ስንት አመት አቃለው የሆነ 800 ብር 1500 ምን ማለት ነው እንደምትዘርፈኝ አቃለው አንተም ማለት እኮ ነው ምን ማለት ነው ጅቡቲ ድረስ ተመላልሶ የሚመጣን አካል አሁን ግፋ ቢልም የሆነ እርግጠኛ ነኝ በዚህ ሰዓትም ደሞዛቸው ቢደርስ 4000 ወይ 5000 ነው። ግን የሚጠየቁት ዋስትና የቤት የግዙፍ ደሞዝ ምናምን ነው የሚጠየቁት። ይህ ማለት ሰውየውም ሲቀጠር እንደሚዘርፍ ያቃል ይሄኛውም እንደሚዘርፈው ያቃል። ዞሮ ግን ህዝብ እንደ ህዝብ መሃል ላይ እየተዘረፍን ነው ማለት ነው። እንደዚህ አይነት የኩባንያዎቹን የቅጥር የመሳሰሉት ምናምን በማየት ብቻ በራሱ ምን ማለት ነው የሚል ጥያቄ ማንሳት አትችሉም? አው ይሄን በተመለከተ በየጊዜው በተለይ ከነዳጅ ዘርፉ ጋር ካሉት
ባለድርሻ አካላት ጋር በጣም በተደጋጋሚ ውይይቶች አድርገናል። በተለይ ትልቁ ነገር የዚህ የካሊብሬሽን ኢሹ ነው። ምክንያቱም ለዝርፊያ ትዘርፈኛለህ የሚለው ካሊብሬሽን ነው። ካሊብሬሽን ሲሰጥ ቦቴው 46000 ሊትር ከሆነ የሚይዘው በትክክል 45000 ብሎ ጽፎ ይሰጣል ሰርቲፊኬት። አሁን ባለው ተጨባጭ ሁኔታ ደግሞ ማን ነው ሰጪ? ደረጃዎች መዳቢ ደረጃዎች ሳይሆን የስነ ልክ የሚባለው ተስማሚነት እዛ ነው የሚሰጠው። ንግድ ሚኒስቴር ነው ግን ይሄንን ስራ በበላይነት የሚቆጣጠረው። ካሊብሬሽን ማለት የቦቴም አለ የዲስፔንሰርም አለ። ዲስፔንሰሩም ጋር ብዙ ነው መጭበርበሮች ያሉት እሱ እናነሳለን። እሺ እና ዲስፔንሰር ማለት መቅጃው ማለት ነው ለተመልካቾች ግልጽ ለማድረግ። እሺ ይሄ የሚሆንበት ካሊብሬሽን በተመለከተ የቦቴ እንግዲህ እኔ ወደዚህ ተቋም ከመጣ በኋላ በጣም በተለይ ትልልቅ ዓለም አቀፍ ኩባንያዎች ይከሳሉ። ውል የተዋዋልኩት 46000 ነው የተራገፈልኝ ግን 43000 ኦር 44000 ነው ብሎ ከሰው ይመጣሉ። 2000 ኦር 1000 ሊትር ጎደለብኝ ብለው ይሄንን ስናይ ጉዳዩ ምንድነው ብለን ችግሩን ለማየት ሞክረናል። ከሚመለከተው አካላትም ጋር ለመነጋገር ሞክረናል። በተቻለ መጠን አንዳንዶቹ ቦቴዎች በተለይ ካሊብሬት ካስደረጉ 2 አመት ከዛም በላይ በየአመቱ ካሊብሬት ማስደረግ አለባቸው ይላሉ። አሁን በጀመርነው ስርዓት እያንዳንዱ የካሊብሬሽን ሲስተም የፊውል ሰፕላዩ ላይ ቆልፈነዋል። ካሊብሬሽን ዴድላይኑ መቼ እንደሆነ እዛ ላይ ያሳያል። ልክ ዴድላይኑ ሲደርስ መጫን አይችልም። አንዱ ነው። ሁለተኛው ደግሞ የካሊብሬሽን የምንጭበረበረበት ትልቁ ስለሆነ ይሄ ማለት ህዝብ ነው የሚጭበረበረው። መንግስት ያመጣውን ሀብት ህዝብ ነው በመሃል የሚጭበረበረው። ስለዚህ ይሄንን በተመለከተም ለጊዜያዊ መፍትሄ ባለድርሻ አካላት ኩባንያዎች ምክንያቱም እኔ ልዘረፍ ብሎ ማንንም የሚፈቅድ የለም። ስለዚህ ከኩባንያዎችና ይሄ ካሊብሬሽን ከሚያስደርጉት አካላት እንዲሁም የራሱ የንግድ ሚኒስትርም ሰዎች ያሉበት ግብረ ኃይል ተቋቁሞ ቦቴዎች ካሊብሬት ሲደረጉ ይሄ ፍሎ ፕሮሰሱ መሃል ላይ ችግሮች ነበሩ። እሱን ለማስተካከል ተሞክሯል። እዚሁ ላይ ከካሊብሬሽን ጋር እቅዳችሁን ስመለከት ነበር። እንግዲህ ኢትዮጵያ ውስጥ ከ700 በላይ ምናምን ይሆናል ቦቴዎች 3000 ቦቴ አለ። በቁጥር 12 ይላል የናንተ ካሊብሬሽን ቼክ ያረጋችሁት። ዲስፔንሰሩም ይሄ የነዳጅ መቅጃው እሱን እንደውም በደንብ እንዲያብራሩልኝ የሚፈልገው የትርፍ ዳጋቸው 0.23 ነው። 88 ያርሙኛል። እሺ 0.88 በሌትር ማለት ነው። ያን የሚያል ማዲያ አቋቁሞ ይሄን ያተርፋል ተብሎ ሲጀመር መጠበቁ ምክንያቱም እዛሽ መቅጃዋ ላይ ነው ጉዳዩ ያለው። 100 ሊትር ላስቀዳ መኪናዬን ካቆምኩኝ ስንት ነው አሉ የሚደርሰኝ የሆነ 90 ይሁን እንደዚህ አይነት ነገር ይታወቃል። ይሄ እዛም ላይ በቁጥር 12 ነው ያያችሁት። ቀደም ሲል እርሶ በነገሩኝ ስሌት 1600 ወይም 1500 ማዲያ ቢኖር እንደው በአማካይ 3 እንትን መቅጃ ቢኖራቸው ወደ 4500 እንትኖችን ቼክ ለማድረግ እናንተ በአመት 12 ማድረግ ልክ ነው ወይ? 12ስ ቦቴ ልክ ነው ወይ? ይሄ ሁሉ ቦቴ ያለበት ሀገር ላይ የካሊብሬሽን እንትናቸውን በእቅዳችሁ ላይ ያስቀምጣችሁት ልክ አይደለም ወይም እንደመተው ጉንጭ አልፋ ነው በቃ ዝረፉ ብላችሁ እንደመልቀቅ ነው ተብሎ አይወሰድም ወይ? እቅዳችሁ ላይ እንደዚህ ስለሚል በዋናነት የካሊብሬሽን ስራ የባለስልጣኑ ትልቁ በህግ የተሰጠው አይደለም። ነገር ግን የኛ ባለሙያዎች ማዲያዎች ላይ ሲሄዱ ካሊብሬሽን ኢዩ ብለን ሁለተኛው በተለይ የመጀመሪያው ኳርተር ሳይሆን ሁለተኛው ኳርተር ላይ አቅጣጫ አስቀመጠን። ምን ያህሉ ዲስፔንሰሮቻችን ካሊብሬት ተደርገው የካሊብሬት መደረጉን መለጠፍ አለባቸው። ያንን ያደረጉ የሚለውን እንዲያዩ በተቀመጠው አቅጣጫ መሰረት ነው። ካሊብሬት ማድረግም መከታተልም የንግድና ቀጠናዊ ትስስር ነው። የቦቴንም በሚኒስትር መስሪያ ቤት ደረጃ የነሱ ነው። ነገር ግን ይሄ ጉዳይ የአንድ ሚኒስትር መስሪያ ቤት ስራ ነው ተብሎ የሚተው አይደለም። ስለዚህ ባለስልጣኑ ይሄ በተለይ ስፔሲፊክ ካሊብሬሽንን በተመለከተ አንደኛ የፕራይቬት ሴክተር የሚገባበትን ሁኔታና አክሬዲቴት ሆኖ እርምጃ መውሰድን በሚያስችል መልኩ ከሚመለከታቸው ባለድርሻ አካላት ጋር እየሰራ ነው። ሁለተኛውና በዋናነት ግን ባለስልጣኑ እየሰራ ያለው አንደኛ ከ96% በላይ ቦቴዎች ወደ 3400 አካባቢ ያሉ ጂፒኤስ እንዲገጥሙ ተደርጓል። ቢያንስ የት አካባቢ ናቸው ቦቴዎቹ እየተንቀሳቀሱ ያለው የሚለው ነገር ማየት እንችላለን ማለት ነው። ቢሮ ብትመጣ ልናሳየህ እንችላለን። ሁለተኛው ግን አንድ ቴክኖሎጂ አሁን አልቆ ጨርሰናል። በተለይ ቦቴዎቹ ላይ የምትገጠም ሴንሰር ነች። እቺ ሴንሰር ምንድነው የምታገለግለን? ብዙ ሀገራት ይጠቀሙበታል። እኛ ሀገር ምናልባት ሌትሊ ስለሆነ ይሆናል። አንደኛ መክፈት አይችልም
ከፍቶ ልቀሽብም ቢል እዛ ደረጃ መድረስ አይችልም እና አውቶማቲካሊ ወደ ባለስልጣን መስሪያ ቤቱ ፖፕ አፕ ያደርጋል ሴንሰር አለው ሁለተኛ አደልትሬሽን እንኳን ቢኖረው አሁን አንዳንድ አካባቢዎች ላይ ቆመው አደልትሬት ያደርጋሉ ለምሳሌ የጀት ፊውል የነዳጅ የአውሮፕላን ነዳጅ ዋጋ ሲቀንስ ከናፍጣ ጋር ከቤንዚን ጋር የሚቀላቀሉበት ነገር አደልትሬሽኖች አሉ ሶ ይሄን አደልትሬሽንንም ሴንስ ያደርጋል ሪፖርት የሚያደርግ ነው ሌላው ቦቴው 46000 ሊትር ተብሎ ተሰጥቶት ከሆነ ሰርቲፊኬት በእርግጠኝነት በትክክል ያ ቦቴ መያዝ የሚችል 47 ከሆነ 47 ብሎ ነው ሪፖርት የሚያደርገው ስለዚህ ይሄ ለምን ይጠቅመናል የካሊብሬሽን ፕሮሰሱ ላይ መናያቸውን አላስፈላጊ ግድፈቶችንም ማስቀረት ይችላል ማለት ነው ስለዚህ ይሄንን በቅርብ ጊዜ በፓይለት ደረጃ የተወሰኑ ቦቴዎች ላይ እሺ እናንተ ወይም የደሞዝ ስታንዳርድ ማውጣት የለባችሁም ወይ ማለት አሽከርካሪዎቹም ሰዎች ናቸው ቤተሰብ አላቸው አሁን መቼም አይባልም እንጂ ካልቀሸቡ ማለት በዚያ ደሞዝ አሁን ያለው የቤት ኪራይ የኑሮ ውድነቱ ይታወቃል አንድ ትልቅ ካምፓኒ ያለው የቦቴ እንትን በዚህ ደረጃ በራሱ ለሰራተኞቹ ደሞዝ መክፈል እኮ እሱ ከሚያገኘው አቋያ ሲሰላ ዝርፊያን ያበረታታ ነው ማለት ነው ስታንዳርድ መውጣት ይሄም ግምት ውስጥ መግባት የለበትም እንደዚህ ያለ መመሪያዎች ላይ አለ አንድ ድራይቨርስ ፕሮቶኮል ተብሎ ተዘጋጅቷል ይሄንን ፕሮቶኮልም ለትራንስፖርትና ሎጂስቲክስ ሚኒስቴር ምክንያቱም የገቢ ወጪ ሌሎች ፈቃዶች ላይሰንስ ጋር ተያይዞ እነሱ ስለሚሰጡ አዘጋጅተን ከባለድርሻ አካላት ጋር ተዘጋጅቶ ለነሱ ተልቋል ይሄን ብቻም አይደለም የፊውል ትራክ ስታንዳርድም ተዘጋጅቷል ምክንያቱም የኛ ቦቴዎቻችን ለቀሸባም እንዲያመቹ ኮምፓርትመንቶች አሏቸው እንግዲህ ክፍፍሎች አሏቸው የተለያዩ ነገሮች አድርገው የሚጠቀሙባቸው አሉ ስለዚህ ይሄንንም ጭምር ሊፈታ የሚችል በእኛ በኩል ድራፍት የሆነ ስታንዳርዶችን እንደ ኮንሰርን እንደሚያደርገው ባለስልጣን መስሪያ ቤት አዘጋጅተን ልከናል ይሄንን ካደረግን በኋላ ግን የመጀመሪያው ነገር ከኩባንያ አሰራራቸው ይለያያል አንድ የተወሰኑ በተለይ ትልልቅ ሼር አላቸው ምንላቸው ኩባንያዎች እኔም በአካል ሄጄ አይቻቸዋለሁ እነዚህ ኩባንያዎች በመልልስ ቦነስ ይከፍላሉ ለምሳሌ አንድ ትራክ ኢን አቨሬጅ ቦር 4 ከሆነ መመላለስ ያለበት በ4 ከመጣ 100% አቺቭ አድርጓል ስለዚህ ቦነስ አለው ማለት ነው 3 ከመጣ 2 ከመጣ ፖይንት ያረጉታል ሬትም ያረጉታል እነዚህ ኩባንያዎች ከኩባንያ አሰራር ስራ ከመገናኛ ወደ ሲግናል ሲጓዙ አንድ ነገር አለ ግርማ ሞገስ ውበት በአንድ ስፍራ የሚገኝ ዴማሆፕ ፕራይም ገና ከበሩ ሲደርሱ በፍጹም ውበት ልዩ መስተንግዶ ይጠብቆታል ቤቱን እየገነቡ ነው ወይንስ እያጠናቀቁ ይህን ጉዳይ ግን ለርሱና ለወዳጁ ያጋሩ በከተማችን ወሳኝ በሆኑ ቦታዎች ላይ ልዩ የአፓርታማ ግንባታ ላይ እንገኛለን ዴማሆፕ ሪል ስቴት በከተማችን ወሳኝ ቦታዎች ላይ የቤት ባለቤት ሊያድርጉት በዝግጅት ላይ ነው ዴማሆፕ የንግድና የመኖሪያ አፓርትመንት መመሪያ አውጣችሁ ነበርና የነሱ 5% ነው የትርፍ ዳጉ ያ ቅድም ያልነው 0.88 የተሻሻለው ማለት ነው በጣም ልዩነቱ ሰፊ ነው ይሄ ደግሞ የበለጠ ማዲያዎቹን እንደገና ለሌላ ሌብነት የሚያነሳሳና ከዛ ያወጡ ወደዛ የመቸርቸር ነገር አይፈጥርም ወይ የትርፍ ዳግ ሳይሆን መመሪያው ላይ የጠጠር አስፋልት ምናምን ተብሎ ታሳቢ የሚያረጋቸው ክፍያው ነው ትርፍ ዳግ የለው ፕሮፊት ማርጂን የለው ፕሮፊት ማርጂን የ0.88 which means ካንድ ቦቴ 40 አካባቢ ያተርፋሉ ማለት ነው አሁን ባለው ቀደም ብሎ በነበረው 0.23 ኦልሞስት ወደ 10 አካባቢ ትርፍን የነበራቸው ግን ባለፈው አመት ተሻሽሎላቸዋል የማዲያዎች ስቲል በቂ አይደለም የሚል እምነት አለን ምክንያቱም የመንግስት አካል ነው ይሄንን የሚያጸድቀው ጎረቤታችን ኬንያን ስናይ 3% አካባቢ ነው ስለዚህ ይሄ እንዳልከው ለብልሹ አሰራር ያጋለጣል ነገር ግን ማዲያ በሌለባቸው ወረዳዎች ግን የትርፍ ዳግ ሳይሆን የመሸጫ ዋጋው ያንን ታሳቢ አድርጎ እንዲሸጡ ነው ምክንያቱም ሎዲንግ አለው የአስፋልት እና የጠጠር የሚለውን ታሳቢ ያደርጋል ተጨማሪ ኮስቶችም ስላሉበት ያንን ታሳቢ አድርጎ በዛ ዋጋ እንዲሸጥ ነው ይሄን በተመለከተ የአሰራር ማኑዋል እኛም አዘጋጅተናል ለምሳሌ ሚኒ ጋዝ ስቴሽን ሲባል ምን ማለት ነው የሚለውን ምን መስፈርቶች ማሟላት አለባቸው የሚለውን ግን ዞሮ አሁንም የነዚህንም ፍላጎት ወረዳዎቹ ናቸው የሚናገሩት ወረዳዎቹ ናቸው የሚጠየቁት የዚህ አካባቢ የነዳጅ ፍላጎት ስለዚህ እሱ ሳይሆን ምንድነው ፍላጎት ማሳወቅ ሳይሆን መመሪያውን ላይ በደንብ አይተው ከሆነ
ለምሳሌ እዚህ ልደታ ጋር አንድ ማደያ አለ ከልደታ ተክለ ሃይማኖት ጋር ደግሞ ሌላ ወረዳ ነች እንበል እዛ ላይ የላትም ስለዚህ ከልደታ ተክለ ሃይማኖት ከልደታ ካለው ማደያ ነው ትስስር የሚፈጥረው ነዳጁን የሚወስደው ከልደታ ነው እንጂ ከጅቡቲ ተጭኖ የሚመጣለት የለም ስለዚህ ከዛሽ ማደያ ነው የሚወስደው ከዛ ማደያ 10,000 ሊሆን ይችላል 20,000 ሊሆን ይችላል እኮ ትስስሩን ሲፈጥር የዚያሽ ከተክለ ሃይማኖት ያለችው ወረዳ ያለውን ፍላጎት ይሄን ያለ እነሱ ሰጠው ብሎ ይሄ እዚህ ልደታ ያለው ማደያ ደግሞ ወደ ሌላ ቢያሸሽ ፍላጎት ሳይሆን ፈቃድ ነው የሚሰጧቸው እሺ ይሄንን የማደያ የሌለባቸው ወረዳዎች ፈቃድ ይሰጣሉ ክልሎች ፈቃድ ነው የሚሰጧቸው 10,000 ሊሆን ይችላል የሚገዛው 20,000 ሊሆን ይችላል ግን ያቺን ፈቃድ ይዘው ሄደው ያንን ያደርጋሉ ቁጥጥሩ ላይ ኦፍ ኮርስ ጋፕ አለ ምክንያቱም አሁንም እንደ ሀገር ባለሳሳት ባለፈው 6 ወር ወደ 32 የሚሆኑ ማደያ የሌለባቸው ወረዳዎች ለስራ ገብተዋል ግን ቀደም ብሎ ወደ 566 አካባቢ ወረዳዎች ናቸው ማደያ የሌላቸው እስቲል አሁንም እነዚህ 566 ማደያዎች ሁሉም ወረዳ ማደያ ያስፈልጋሉ የሚለው በደም መታየት አለበት ባለፈው አመት ለሁሉም ክልሎች ልከናል በተለይ ኢኮኖሚክ ዞኒንግ ፖፑሌሽኑ በጣም ዴንስ የሆነባቸው እኔም በተለያዩ የስራ እንቅስቃሴ ሲንቀሳቀስ ሰፊ ኢቭን የኤክስፖርት ሁሉ ኮሞዲቲ ያለባቸው ወረዳዎች ነገር ግን ማደያ የሌለባቸው አሉ ስለዚህ ሳይፈልጉ ዞሮ ዞሮ ህዝቡ ላይ ነው ዋጋው ሊጨምር የሚችለው ምክንያቱም ነዳጅ በጀሪካን በምንም ቀርቶ ሲመጣ የተወሰነ ጭማሪ ስላለው ማለት ነው ስለዚህ ይሄንን ክልሎች እንዲለዩና ይሄንንም ትኩረት አድርገው እንዲሰሩ ባለፈው አመት ወደ 3 የሚሆኑ ካታጎሪዎችን ለይተን ክልሎች ማደያ ግንባታ ሲመጣ መጀመሪያ ጥያቄው ሲመጣ ያንን እንዲያደርጉ የሚል አቅጣጫዎችንም ማስተላለፈናላቸው ነበር በዛ መሰረትም ነበር አሁን ግን ባለስልጣኑ ባለፈው ወር ላይ እንግዲህ በደረጃዎች ኢንስቲትዩት የጸደቀ የማደያና የዴፖ ስታንዳርድ ጸድቆልናል ስለዚህ ይሄ ስታንዳርድ ምንን ያስገድዳል ማደያዎች ከመገንባታቸው በፊት ፊዚቢሊቲ ስተዲ መኖር አለበት ምክንያቱም አብዛኛው አሁን የኛ ማደያዎች የሴፍቲ ኢሹ አለባቸው ፉሊ ፈጣሪን እየለመንን ነው ምንቆየው ምክንያቱም ሲሰሩ ታንከሮቻቸው የሴፍቲ ፕሮቶኮልን ወይም ደግሞ ስታንዳርድን ተከትለው መሰራት አለባቸው ታንከሩ ከተቀበረ በኋላ ከላይ የሚለብሰው አስፋልት ወይም ደግሞ መሬቱ እና በታንከሩ መካከል ክፍተቶች መኖር አለባቸው አለበለዚያ በፍሪክሽን እሳት ሊፈጠር ይችላል ሁለተኛ ሆዞቹ ወይም ደግሞ ቦቴ መጥቶ ነዳጅ ገልብጦበት ከዛ አልፎ የሚሄድበትም ለሊኬጅ ወይም ደግሞ ለሌሎች ነገር መጋለጥ የለበትም ግንባታው በጣም በጥንቃቄ መሆን ያለበት ግን ማደያዎቻችን አሁን ሲታዩ ነትርሶም እንዳሉት የፈጣሪ ጉዳይ ካልሆነ በስተቀር ምናያቸው ናቸውና ከዚያ አስባሻገር እዚሁ ላይ አያይዘው ይመልሱልኝ ይሄ ኮንስትራክሽኑ ላይ ብቻ ሳይሆን የቱስ ጋር ይገነባል የሚል ስታንዳርድ የለም ወይ ለምሳሌ ትምርት ቤት አጠገብ ማደያ ድንገት ቢነሳስ ህፃናት ያሉበት ሲኒማ ቤት ያለበት አሁን አንዳንድ ትልልቅ ሞሎች ማደያው ጀርባ ላይ ነው ያሉት ይቻላል እንደሱ ምን ማለት ነው ያው ቀደም ብሎ ይሄንን የሚገድብ ህግ አልነበረንም ነገር ግን ባለፈው ወር ኦልሞስት ታሳስ ላይ ይመስለኛል የደረጃዎች ኢንስቲትዩት ደረጃውን አዘጋጅተን አቀርበናል ኬቴት አካባቢ መራቅ እንዳለበት በየስንት ኪሎ ሜትር ነዳጅ ማደያዎች አሁን አንዳንድ አካባቢ አይተ ከሆነ እንደ ሸቀጣ ሸቀጥ ሱቅ ተደርድረው ነው ያሉት ሶ ይሄ ያሰራር ስርዓትም ስላልነበረንም ነው ይሄንንም ልንገድብበት የምንችልበትም ነገር አልነበረም ቀድም ያሉን ድንገት ሆኖ አያምጣው እንጂ ከስር ቢፈጠር የባስሱን ለማቀጣጠል የሚመቹ የንግድ ተቋማት ናቸው ዙሪያ ላይ ያሉት ልብስ ቤቶች የተለያዩ ሞሎች የበለጠ ሰዓቱ የሚያነሳሱና በጣም መታየት አለበት ትክክል ነው እኛም እሱን መሰረት አድርገን በተለይ ኢንዱስትሪው ላይ ከተቀላቀለን በኋላ ይሄንን ስራዎች ከጀመረን በኋላ አንዱ ያየነው ጋፕ ይሄ ነው ስለዚህ ስርዓትን መበጀት ስላለበት የሌሎች ዓለም አቀፍ ስታንዳርዶችንም አይተን አዶፕትን ያረግነው ወደኛ ከስተማይዝ ያረግናቸው ነገሮች አሉ አንደኛ ከትምህርት ቤት ከሆስፒታል ከጤና ጣቢያዎች እነዚህ ከህዝብ ከምንትን ከሚልባቸው መራቅ አለባቸው ሌላው እንዳልኩ ቢትዊን እዚህኛው ማደያና እዛኛው ማደያ መካከል ሊኖር የሚችለው ርቀት ራሱ በራሱ ኢምፓክት አለው ይሄን ብቻም አይደለም አንዳንድ ማደያዎቻችን አይታቸው ከሆነ በጣም በሰቀቀን ነው ቦቴ ገብቶ መውጣት የሚችልበት ኦፖርቹኒቲ ሚልላቸዋል ስለዚህ በጣም ልምድ የሌለው አሽከርካሪ ወደ ኋላ መግፋት ብዙ ስለተመለከትን እሱ ሊሆን ስለማይችል የመሬቱንም ጀምሮ ያንን አድርገናል ያ ፕሪሚሲስ የምንለው ማለት ነው ሌላው ከፕሮዳክት አኳያ ነው ፕሮዳክቱ ግሪን ማደን አንድ ማደያ የመጀመሪያው ነገር የነዳጁን ጥራትና ኳሊቲ ሴፍቲ መጠበቅ ነው ስለዚህ በተለይ ሪሰንትሊ እየተሰሩ ያሉ ማደያዎች ያንን
መሰረት ያደረጉ አይደሉም ስለዚህ የታንከሮቹ የሚቀበሩት ታንከሮች ምን አይነት መሆን አለባቸው ከመሬቱ ሊኖረው የሚገባው ርቀት አጠቃላይ ያለው የሴፍቲ ሁኔታዎችን ሁሉ ሊያካትት የሚችል ያሰራር ስርዓት ነው ይሄ ስታንዳርዱ የሚይዘው ማለት ነው ዲስፔንሰሮቻችንም ጭምር እዛው ላይ አድሬስ የሚያደርግልን ነው ስለዚህ የቬንቲሌሽኑ በካኖፒ አንዳንድ ካኖፒ አይተኮን አላቀም አንዳንዱ አጭር ነው አንዳንዱ ረጅም ነው አንዳንዱ የለውም ይሄ ነው የሚል አስገዳጅ አጫጭሮቹን እንደውም ፍሪክሽን ሁሉ ሊፈጥር በሚችል ተፍቀው ሁሉ የተመለከትናለን ምክንያቱም ለምሳሌ በከባድ ወደ ላይ የተጫነ ጭነት ከፈቃድ በላይ የተጫነ ደረቅ ጭነት ማመላለሻ ገብቶ ነዳጅ በሚቀዳበት ሰዓት ላይ እዛ ጋር ሊፈጠር የሚችለው ሰዓት ከስረኛው ጋር ተያይዞ ሌላ ችግር እንዳይፈጠር ነው ነዳጅ አሁን ሁሉ ጊዜ በየወሩ ስጋት ሆኖ የሚጨምረው ለምንድን ነው አሁን በኢትዮጵያ ተጨባጭ ሁኔታ ታይቶ በማይታወቅ በአመት ውስጥ በርከት ላሉ ጊዜያት ባንዴ ወደ ላይ ይወጣበት መሰረታዊ ምክንያት ምንድነው እንግዲህ ኢትዮጵያ እስካሁን የነዳጅ አጠቃቀማችን ወይም ደግሞ የነዳጅ ዋጋ ግንባታችንን ስታየው ሁሉ ጊዜ መንግስት 80%ን እየደጎመ ነበር ሲሰራ ነበር ለምሳሌ ሰኔ 2014 ላይ ድጎማው ሲጀመር ማለት ነው 33 ብር አካባቢ ነበር 34 ብር አካባቢ ነበር የዓለም የነዳጅ ዋጋ መሸጫ ግን 70 ብር አካባቢ ነበር ስለዚህ መንግስት ኦልሞስት 50% ሳይሆን 100% ደጎሞ ነበር ያደረግን ነበር ያ በመሆኑ የመንግስት ላይ ሰኔ ላይ ብቻ መንግስት የከሰረው ወይም ደግሞ እዳ የተመዘገበበት 15 ቢሊዮን ብር ነበር ስለዚህ ይሄ ብር በወቅቱ እስከ ሰኔ 2014 የነበረብን እዳ 189 ቢሊዮን ብር ነው የነበረው ይሄ ቁጥር በጣም አስፈሪም ነው ለወደፊት በዚህ መልኩ የሚቀጥል ከሆነ መንግስት ሌሎች የልማት ስራዎችን ላለመስራት ሁሉ የሚችልበት ሁኔታ አለ ሁለተኛ ስታቢላይዜሽን ፈንድ የምንለው ደግሞ ኔጌቲቭ ነው የነበረው ስታቢላይዜሽን ፈንድ ላይ ወደ 189 ቢሊዮን ብር ኔጌቲቭ ነው የሚያሳየው የነበረው ስታቢላይዜሽን ፈንድ ባይ ኢትሰልፍ መሆን የነበረበት ሌሎችም ሀገር የሚሰሩት የነዳጅ ዋጋ ሲጨምር አንዳንድ ማረጋጋት ቢፈልጉ ከመንግስት ካዝና ሳይሆን ድጎማው መደረግ የነበረበት ከስታቢላይዜሽን ፈንድ ነው ጤና ስታቢላይዜሽን ፈንድ ማለት መንግስት በየጊዜው ነዳጅ ሸጦ የሚያተርፈውን እዛ ስታቢላይዜሽን ፈንድ ላይ ይገባል ስለዚህ ለምሳሌ ነዳጅ ድንገት አሁን ዛሬ 79 ብር ነው 90 ብር ቢገባ ስታቢላይዜሽን ፈንድ ላይ ግን የተረጋጋ ጤናማ የሆነ ፋይናንሻል ካለ ያንን 5 ብር የ6 ብሩን እየደጎመ ኢኮኖሚውንም ማረጋጋት የሚችልበት ኦፖርቹኒቲ ይኖር ነበር በወቅቱ ግን የነበረው ኦልሞስት መንግስት ነዳጅን ኢምፖርት ማድረግ አለመቻል የሚደርስበት ሁኔታዎችን ሁሉ አጋጣሚዎች የሚፈጠርበት እድል ሰፊ ነበር ስለዚህ ድጎማው ሁለተኛ እንደምታየው የውጭ ድርጅትም ያለው ባለ ሀብቱም በኩል ነዳጅ ዋጋ ነው መንገዛው ህዝቡም ደግሞ በዛን ያህል የራሱ ወይም ደግሞ የለተለት የሚንቀሳቀስበት የተሽከርካሪ የለው ስለዚህ ይሄ በደንብ ይጠና ተብሎ መንግስት በስነ ስርዓት የሌሎች ሀገር ተሞክሮችም ታይቶ የነዳጅ የምንከተለው አሰራራችን በፖሊሲ ስላልነበረንም ጭምር ከንጉሱ ጊዜ ጀምሮ ድጎማ እየተደረገ ነው የሚመጣ የነበረውና አንዱ ይሄ ስርዓት ስላልነበረው ስርዓት ለማበጀት ስለተሞከረ ነው ከዛ በኋላ ግን እየጨመረ የመጣው ግን የስካሁን ኢቭን መንግስት እስከ 2015 ሰኔ ድረስ ኔጌቲቭ ባላንሶች ነው የነበሩት ምክንያቱም የዓለም የነዳጅ ዋጋ 60 ብር ሲሆን እኛ በ50 ምናምን ብር ነበር የምንሸጠው ቢያንስ እየተቀራረበና የመጣ ነው እንጂ ስቲል የዓለም የነዳጅ ዋጋን መድረስ አልቻልንም አሁን ላይ ጥሩ ነው ኦልሞስት የዓለም የነዳጅ ዋጋ ላይ ደርሰናል ከሰኔ 2015 ጀምሮ ደግሞ ከሙሉ ለሙሉ መንግስት እየደገመ ከነበረበት ወተናል ማለት ነው ይሄ ትልቅ ስኬት ነው በየወሩ በዚህ ጥር እንግዲህ ዛሬ 22 ነው ጥር ኢንድ ኦፍ ጥር ወር ላይ ወደ 3 ቢሊዮን አካባቢ ፖዚቲቭ ትርፍ ገንዘብ እናገኛለን ብለን እናስባለን የታህሳስ 1.8 ቢሊዮን ገንዘብ ማግኘት ይችላል ትርፍ ማለት ነው ትርፍ ሲባል ስታቢላይዜሽን ፈንዱ ላይ ፖዚቲቭ የሆነ ገንዘብ እየገባ ነው ማለት ነው ሌላው ነዳጅ ታክስ የማይደረጉ ኮሞዲቲዎች ውስጥ አንዱ ነበር ሮድ ፈንድ ይሄዳል ታክስ አለ ሌሎች ነገሮች ፓራሜትሮች አሉ ኢቨን ታክስ 15% ነው አሁን ያው የገንዘብ ሚኒስትር ባወጣ አዋጅ መሰረት ያቺ 15% ቢሆን ተጨምራ ነው ነገር ግን ታክስ የሌለው አጠቃላይ ዝም ብሎ የማይነካ ሴክተር ግን
እየቆየ ሲሄድ ደግሞ የመንግስትን እጅ ሽባ የሚያረግ አይነት አሰራር ስለነበረ እሱ መፈታት ስለነበረበት ያ ስለሆነ ነው እንግዲህ ከባለፈው 4-5 ወር ጀምሮ አይተው ከሆነ የዓለም የነዳጅ ዋጋ በጣም የተረጋጋ ስለነበረ አልተጨመረም የነዳጅ ዋጋ በዚህ 6 ወር ውስጥ ሁለቴ ነው ማስተካከያ የተደረገው በየቀኑ ነው የዓለም የነዳጅ ዋጋ የሚቀያየረው ዓለም ላይ እኛ ብቻ ነን እንግዲህ በየወሩ ወር ጠብቀን ነዳጅ የምንጨምረው ነገር ግን በየቀኑ ግን እሱም አንድ ምክንያት ነው የዓለም የነዳጅ ዋጋ የሚለው ነገር እኛ ደግሞ በዓለም አቀፍ ስታንዳርድ አይደለም ደሞዝ የሚከፈለን በራሳችን ስታንዳርድ ነው ነዳጅ ስንገዛ ግን በዓለም አቀፍ የነዳጅ ገበያ ዋጋ የሚባለው በራሱ ሎጂካሊ ፋላሲ ነው በሚልም ስለሚነሳ አይ ምንድነው እኛ የራሳችን ነዳጅ እንግዲህ አውጥተን ገና መጠቀም አልቻልንም ስለዚህ መንገዛው መንግስትም የሚገዛው ከዛ ትራንስ 65 ብር በበርሜል ገዝቶ ከነበረ ይልክ የዓለም የነዳጅ ዋጋ ሲጨምር በሚቀጥለው ወር ሲገባ 70 ብር ከሆነ አውቶማቲካሊ ጅቡቲ ሲደርስ ወደብ ኪራይ ሌሎች ነገሮች ተጨምረውበት ታሳቢ ተደርጎ ነው እንግዲህ የሚሄመጣውና የዓለም ገበያ ባንድም በሌላ ካሊብሬሽንን ቀደም ሲል ስንል ማዲያዎቹ ላይ ካሊብሬት ሊደረግ ሲል ባለሙያዎቻችሁ መረጃ ይሸጣል ከናንተ በኩል ሁለተኛ በተለይ የነዳጅ ዋጋ ነገር ሊጨምር ሲል ይሄ የሚያዘው ነገር ያሰልፍ የምንጨናነቀው ነገር በዋናነት ለኩባንያዎቹ ከናንተ ተቋም መረጃ ይሸጥላችኋል በገንዘብ ይሸጣል ምንድነው አስተያየቱት ካሊብሬሽን የማዲያ ዲስፔንሰር ላይ እኛን አይደለንም ሌላ ተቋም እነሱ ናቸው እሺ ይሄኛው ላይ ማዲያ ዋጋ ሲጨምር የዚህኛው 100% መከራከር አልፈልግም ስሜቶቹን ስለምታያቸው በተቻለ መጠን ግን አሁን ስሞል ሰርክል ለማድረግ ሞከረናል ሶ ከባለፈው ጊዜ ጀምሮ ይሄ ብዙ መጨናነቆች እየቀነሱ መጥተዋል አንዳንዴም ሰርፕራይዝ የሚሆንባቸው ጊዜያቶች አሉ ይሄ አለ ግን እንዳልከው ሊኬጅ የለም ብዬ እርግጠኛ ሆኜ መናገር አልፈልግም አይ የተጠናከረ ስራ ለመንግስትም እንደማሳሰብም ብለን ነው በደንብ ስለሚያስፈልግ ሌላ አንድ በጣም ቀልቤን ይሳበኝ ጉዳይ ባለፈው ከእንደዚሁ ከነዳጅ ጋር በተያዘ ችግር ውስጥ ስንገባ የጅቡቲ በተወሰናላቸው በ4 ቀን ውስጥ ካልገቡ የሚል መመሪያ አውጣችሁ ነበር አንደኛ እንደዚህ አይነት ግብታዊነት ምንድነው ለምሳሌ እስከ ሞሮስ ድረስ የሚያደርስ እርምጃ እንወስዳለን ማለት ይሄ ከህገ መንግስት ጋር የመጻረን ነው የፍርድ ቤቶችን ነፃነት መጋፋት ነው አንድ እርምጃ መውሰድ ተገቢ ቢሆንም ቀደም ሲል አንስቼልዎታለሁ ከተለሳለሰ እርምጃ አትወጡም ለምንድነው የሚል ግን ደግሞ ከባድ እርምጃ ሲባልም እንደዚህ ራሳችንን በራሳችን የሚበላ መሆን አለበት ወይ ሁለተኛ ስለ ጅቡቲ መንገድ አሁን አንድ ጊዜ በእናንተም በኩል እገዛ ያስፈልጋቸውም ወይ እኔ በቅርብ ስለማቅ ነው ማለት አንደኛ አሽከርካሪዎቹ የረፍት ጊዜ ሊኖራቸው ይገባል ካደጋ ለመዳን ሁለተኛ አሽከርካሪዎቹ እኮ እንደውም በየመንገዱ ላይ ጥራቱን የጠበቀ ኳሊቲ የሆነ ነዳጅ ለማስገባት እኮ እነዚህ አሽከርካሪዎች ደግሞ መንገድ ላይ ብዙ ነገራቸው ሊጠበቅ ይገባል ውሃ እንኳን የሌለበት በረሃ መስመር እየተከደ የመንገዱ ሁኔታ ይታወቃል እንደገና ነዳጅም እኮ የሚጫነው ማታን እንደ 24 ሰዓት ቁጥራችሁ ለምን ይሄን ስታረጉ ከረማችሁ ከዚያ ባሻገር መንገድስ ላይ አሁን ባለው ሁኔታ ይታገታሉ በአንድ ሹፌር 700 ሺህ ይጠየቃል የናንተን ሰምተን አናቅም ለምንድነው ነዳጁን እየፈለግን አመላላሾቹ ምናምን አካባቢ ላይ ትኩረት አታደርጉም ስልጠናም ስትሰጡ አናይም ለአቅም ስትገነቡ እነሱንም በጣም ስታንዳርድ የሆነ አሽከርካሪ ባፈራችሁ ቁጥር ጤናማ የሆነ ነዳጅ በዲሲፕሊን የሚመራ እንደዚህ እናንተ ዋጋ ስትሰጧቸው ባለ ኩባንያዎቹም ዋጋ ስለሚሰጧቸው ከእናንተ እንደ መንግስት ለአሽከርካሪዎቹ በስልጠና በመሳሰሉት ነገር የሆነ ነገር ብታረጉ ቀጣሪ ድርጅቶቻቸውን በሱ መልኩ ማድረግ ስለሚችሉ በዋናነት የዚህ የአዲስ አበባ ወይም የሌሎች ክልል ከተሞች መዳረሻን በተመለከተ እኛ አይደለንም ያወጣንላቸው ኩባንያ ማህበሩን የላከው የኤክስፔክተር ታይም አራይቫል መመሪያው የሚለው ኩባንያው ለባለስልጣኑ ያሳውቃል ይላል የእያንዳንዱን ዝርዝር ከተሞች የመድረሻ ቀን ልከዋል በኩባንያ በኩል ነው ምናልባት ለማህበረሰቡ ማወቅ ካለበት ስላለ ደብዳቤው ማሳየት ይቻላል ስለዚህ እኛ ያንን KPI ይዘን ነው የምንከታተለው ያንን KPI ይዘን ስንከታተል ሁለት ነገር ነው የምናየው አንዱ ቀደም ብሎ ዋጋ ጭማሪ ሊኖር ይችላል ብሎ
እዚህ አዲስ አበባ ጫፍ ላይ ቁጭ ብሎ የሚያሾፍ አለ። ይሄ ህዝብንም መናቅ ነው በኔ እምነት ማለት ነው። የመንግስት እሱ የለም ይያልን አይደለም። አዎ ስለዚህ ይሄን በተመለከተ ግብረ ኃይል ተቋቁሞ ከደህንነትም ከጸጥታም ከምንም ተቋቁሞ በዚህ ዙሪያ ላይ የነበሩ ሲሰሩ የነበሩ አካላትን ተጠያቂ ለማድረግ ተሞክሯል። አንዱ እሱ ነው። ሁለተኛ መንገድ ላይ የተነሳውም ትክክል ነው። በተለይ ጅቡቲ ከገቡ በኋላ የጅቡቲ መንገድ በጣም አስቸጋሪ ነው መንገዱ ስለምናቀው ማለት ነው። ይሄን በተመለከተ እንግዲህ ከፍተኛ የመንግስት አመራሮች ጭምር ከጅቡቲ መንግስት ጋር በተደጋጋሚ ውይይቶችን አድርገዋል። በእኛ በኩል በእኛ ሳይድ በኩል ማለቂያ የነበረበትን ጨርሰናል። በጅቡቲ መንግስት በኩል ግን ያለውን ግን በዲፕሎማሲም ተሞክሯል። ኢቭን ክቡር ጠቅላይ ሚኒስትራችንን ጨምሮ ከዛ ካለው አመራር ጋር ተነጋግረዋል። እንግዲህ ተስፋ ያረጋግን ያለነው አሁን በቅርቡ ይጀመራል የሚል ነገር አለ። ስለዚህ እሱን ተስፋ እናረጋለን። የደህንነትም ጉዳይ በተመለከተ ከዝም አላልንም። ምናልባት በሚዲያ ወጥተን ስላላወራን ሊሆን ይችላል፣ ግን ከጸጥታ መዋቅሩ ጋር በጋራ ሰርተናል። ለምሳሌ እነዚህ ትንሽ የሚያስቸግርባቸው አካባቢዎች ላይ ፓትሮል ያረጋል ጸጥታ ኃይሉ ማስጠንቀቂያም ሰጥቷል። የሰጠው ምንድነው ከመሸ በኋላ በጣም አዳጋች ነው። ስለዚህ እስከ 10 ሰዓት ባለው ጊዜያቶች ውስጥ እንቅስቃሴ እንዲያረጉ ነው። ቀደም ብሎ የታገቱ ሹፌሮች መነበሩበት አካባቢ ግን ሳይመሽ ነው ብዙዎቹ የታገቱባቸው አካባቢዎች ላይ የነበሩትም ግን እውነት ለመናገር ብዙ የጸጥታ መዋቅር እነሱን ለማስፈታት ባደረጉት ኦፕሬሽን ህይወታቸውንም አጥተዋል። ትክክል ነው። ብዙ መስዋዕትነትም እየከፈሉ ነው ያሉት። ያንን ግን በተለይ ያስቸጋሪ ኤሪያዎች የሚባሉትን ግን ፓትሮል እያረጉ ነው። ወደ ህዳሴ ግድብም ሲሄድ ነዳጅ እኮ በጀባ ነው የሚሄደው። ይሄ የሚደረግበት ምክንያት ግን ኦሬዲ ሩቱ ይታወቃል። ጸጥታ መዋቅሩ ተናቦ ነው እየተቀባበለ ነው ይዞ የሚሄደውና ይሄ ባለስልጣኑ ከሚመለከታቸው ጸጥታ ተቋማት ጋር በጋራ ነው እየሰራ ያለው። ይሄንንም በተመለከተም ደግሞ ለሚዲያ ፍጆታ ያልዋለ ግን ሰፊ የሆነ ከሹፌሮች ጋር ስብሰባ ተደርጓል። የትራንስፖርትና ሎጂስቲክስ ሚኒስቴር በሚመራው መድረክ ላይ ይሄ አቅጣጫም ተቀምጦ ችግሮችም ካሉ ሚዲያ ጥሩ እኮ ነው። አሁን በህዝብ ግንኙነት ስራ ቢታጀብ ኖሮ ይሄን ጥያቄ አላነሳም ወይም አመዳፋሽ እናንተም አትሆኑ። ስልጠና የመሳሰሉት ስለአሽከርካሪዎች ስልጠና በተመለከተ ብዙ ከሹፌሮቹ ከኛ ጋር ያላቸው ግንኙነት የለም። ግን ማህበራቸው ወደናንተ መጥቶ ያቀም ማህበራቸው በጣም በቅርበት ነው የምንሰራው። ነገር ግን ይሄን በተመለከተ እንትኑ ላይ አስቀምጠናል፣ አዋጁ ላይ ማለት ነው። ምን አይነት ዲሲፕሊን ሊኖራቸው እንደሚገባ ሌሎች አዋጁ ሲጸድቅ ኢሚዲየትሊ ወደዛ መሄድ ይሆናል። እንደተባለው ሹፌሮቹ ከኩባንያ ይለያያሉ። አንዳንድ ኩባንያ የሴፍቲ ፕሮቶኮልን ጨምሮ ስልጠና ይሰጣሉ። 2 አመት አንዱ ሹፌር ከሰራ በኋላ የሪፍሬሸር ትሬኒንግ ይሰጣሉ። አንዳንድ ኩባንያ ደግሞ ያንን መማያቃሉ ሹፌሩን መቅጠር ማሰራት ከዛ ይዘለለውን ነገር አያረጋም። ስለዚህ ኩባንያዎቹ እናንተ ግዴታ ውላት ታስገቡ። ምንም ማቃቸው የነዳጅ ኩባንያዎች አሉ ይሄን አሁን የሪፍሬሽመንት ስልጠናው ምናምን ይሰጡ። አንዳንዶቹ ግን ዝም ብለው አንዱ እዚህ መመሪያ ላይ ኩባንያ ማለት ተብሎ እንደሰፈረው አንዱ ስታንዳርድ ይሄ መሆን የለበትም ነበር አለው። ኩባንያው ላይ የኩባንያ ተግባርና ስልጣን ላይ ያስገድዳል። ሁለተኛ ሹፌሮችን ኢቭን የድራይቪንግ አወር ይገድባል። መመሪያው ላይ ተወከሆነ ከሌሊቱ 10 ሰዓት እስከ ማታ 2 ሰዓት። ይሄንን አንዳንድ አካባቢ ለምሳሌ እዚህ ቢሾፍቱ ደርሶ አያት ገባም ከሚባል እስከ 2 ሰዓት አዲስ አበባ መግባት የሚችልበት ኦፖርቹኒቲ እንዲኖር ነው። አንዳንድ ኩባንያዎች ደግሞ እስከ ቀኑ 10 ሰዓት አለ። አንዳንድ ኩባንያዎች ደግሞ የራሳቸው ኢንተርናል ፕሮቶኮል አለ። ይሄንን ወጥ ለማድረግ ቀደም እንዳልኩት የመጀመሪያው ነገር ድራይቨርስ ፕሮቶኮል ተዘጋጅቷል። ሁለተኛ የፊውል ትራክ የስታንዳርድም ተዘጋጅቷል። ይሄንን እንግዲህ ፕሮሰሱን አልፎ የሚመለከተው አካል ካለፈ በኋላ በጋራ አብረን ወደ ስራ ምናስገባ ይሆናል። ትክክል ነው። ዲሲፕሊን አለ፣ የሴፍቲ ኢሹ አለ፣ በጣም ብዙ ችግር ነው ያለው። ስለዚህ እነዚህ ነገሮች አንድ ላይ አብሮ ባለ መሰራታቸው ግን ጋፖቹ አሉ። ስለዚህ መጀመሪያ የነበረው ማህበሩን ነው እንደውም እኛ አሳይመንት የሰጠነው። ማህበሩ ማለት የኩባንያ ማህበርና የፊውል ትራክ ወይም ደግሞ የነዳጅ ቦቴዎች አመላላሽ የፈሳሽ ጭነት አመላላሽ የምንላቸውን ማህበሩ በጣም በቅርበት ነው የምንሰራው። ለእያንዳንዷ ነገርም ለምሳሌ መንገድ ላይ መኪና መቆም ሲል ማህበሩ ነው እኛ ኢሚዲየትሊ ክሊክ የምናደርገው። ምክንያቱም በማህበሩ በኩል አላስፈላጊ የሆነ የዲሲፕሊን ችግር ያለባቸውም ካሉ ማህበሩ ነው የሚጠየቀው። አንዳንድ አደልትሬሽኖችም ወይም ደግሞ ይሄ ህገወጥ የሆነ የሚሰሩ ስራዎችም ሹፌሮችም በሱፐርቪዥንም ወይም በሌላ በጥቆማም የመጣ ካለ ከማህበሩ ጋር ነው በቅርበት የምንሰራው።
ምክንያቱም ወደ 3000 ምናምን ሹፌር ማወያየቱ በጣም ታፍ ነው ግን ማህበሩ ጋር የስራ አስፈጻሚዎቹ በተለይ ከማዲያም ጋር በተመሳሳይ ከኩባንያም ጋር በጣም በቅርበት እያንዳንዷን ነገር በጋራ ነው እየሰራን ያለነው በተቻለ መጠን ግን ያሰራር ስርዓት ለመዘርጋት እየሞከርን ያለነው ነዳጅ አቅጣጫ መቀየር የሚል አለ እቅዳችሁ ላይ ተመልክቻለሁ አሁን ለምሳሌ 2015 ላይ ወደ 300 ምናምን በዚህ አመት 200 አቅጣጫ ይቀይራሉ አቅጣጫ ቀይረው የሚሄዱበት ምክንያት ምንድነው ዳይቨርሽን ነው ዳይቨርሽን ማለት ለምሳሌ ነዳጁ ላዳማ ላላንድ ማዲያን የተጫነው ግን ሰመራ ላይ ሲደርስ ተበላሸ ወይም ደግሞ መኪናው መንቀሳቀስ አልቻለም ስለዚህ እዛው ሰመራ ላይ ነዳጁን እንዲያራግፍ ይፈቀድለታል ማለት ነው ይሄ ነው ሁለተኛው በተለያየ ጊዜ ሹፌሩ የተሰጠው እንዲጭን የተሰጠው አዋሽ ላይ ነው እሱ ግን ወይም ደግሞ ጎሮ ሚል ተመሳሳይ ስሞች ያሏቸው አካባቢዎች አሉ እና ጎሮ ሚለውን ይመጣና ጎሮ እዚ አዲስ አበባ ላይ ያራግፈዋል ካራገፈው በኋላ ወይ ማዲያው እኔ አላዘዝኩም የጎሮ ይላል እሱ ግን የታዘው ወይ ወደ ባሌ መስመር ወይ ወደ ዛካባቢ ያለው ጎሮ ነው ስለዚህ እንዲያሉ ኢሾች ሲኖሩ ይሄ ፎርስድ ይሆኑ ዳይቨርሽኖች ማለት ነው ሌላው አዲስ አበባ ላይ ለምሳሌ ወይም ደግሞ አንድ ከተማ ላይ ነዳጅ እጥረት ቢያጋጥም በተለያየ ምክንያት ወይ መንገዱ ተዘግቶ ሊሆን ይችላል ወይ የሆነ ነገር መንገር ላይ ያለ ትራክ ካለ ዳይቨርት ይደረጋል እዛ ማዲያ ላይ እንዲገለበጥና ለምሳሌ ብዙ ጊዜ ሰመራ ዴቼቶ አካባቢ ላይ የደረቅ ጭነትም የፈሳሽም እንግዲህ ገቢና ወጪ ምርቶቻችን በዛ ነው የሚገቡት ስለዚህ አንዳንዴ እጥረት ያጋጥማል እዛ አካባቢ ላይ ማለት ነው እጥረት ሲያጋጥም እዛ ያሉ ማዲያዎች ኩባንያዎቻቸውን እናቃቸዋለን ስለዚህ 2-3ቱን እዛ ገልብጡና ተመለሳችሁ ጅቡቲ ሄዳችሁ ጫኑ ብለን አቅጣጫ መንሰጥበት አለ አንዱ ስናደርግ የነበረው ኢቨንቶች ሲኖሩ በጣም እንቅስቃሴዎች የሚበዙባቸው ጊዜያቶች ሲኖሩ ይሄንን የሰልፉን ወይም ደግሞ ወጥረቱን ለማርገብ ሲባል ዳይቨርት ተደርገው የሚሰሩባቸው ግን እኚህ አጋጣሚ ሾሽ ናቸው መታቀድ ይችላል የሚል ጥያቄ ያስነሳል ለብልሹ አሰራር ያጋለጥም አሁን አንዱ የመንገድ መዘጋት ነው አንዳንድ ጊዜ አርቲፊሻል ችግሮች ይፈጠሩና ጎማ ለሚያቃጥሉ መንገድ ለሚዘጉ ወጣቶች ገንዘብ ይሰጥና መንገድ ሆን ተብሎ እንዲዘጋ ይደረግና በተለይ ወደ ኮንትሮባንድ ኤሪያ አካባቢ ላይ የሚሄዱ መኪኖች ለዛ ቅርበት ያላቸው ለምሳሌ የሆነ የኮንትሮባንድ ኤሪያ ካለ በዛ አካባቢ ሚር ከሆነ አቅጣጫ ቀይር ተብሎ ሄዶ አለው እንደዚህ የሚቀባበሉት ነገር ተብሎ ይነሳል ይሄ አለው በርግጥ የኮንትሮባንድ ኤሪያ ኮምፕሊትሊ ዳይቨርሽን የለውም የሌለበት ምክንያት በኮታ ነው የሚወስዱት በወር አንድ ወይም ሁለት የሚያገኙበት አጋጣሚ ነው ያለው ዳይቨርሽን እዛ አካባቢ አናደርግም አንሰጥም አንፈቅድም ምክንያቱም ኤሪያው ለኮንትሮባንድ ጎረቤት ሰፈሮችም ስለሆነ ይሄ ኮንትሮባንድ ኤሪያ ምንላቸው እነሱን ጨምሮ ነው ሶማሌ ዙሪያውን አጠቃላይ ያለው የዳይቨርሽን ሊፈቀድባቸው የሚችለው ለምሳሌ ባህር ዳር ኦር ወደ ወልዲያ እየሄደ ከነበረ እዛ አካባቢ ላይ በቂ ነዳጅ ካለ ባህር ዳር እጥረት ካለ ተሻግሮ እዛ እንዲያራግፍ የሚደረግበት ሁኔታ አለ የሴኩሪቲ ኢሹዎችም ካሉ አድጀስት ይደረጋል እንዳልከው ዳይቨርሽን መታቀድ አይችልም ትክክል ነው የመጣውን ጥያቄ ነው የምታስተናግደው ከመጣው ጥያቄ አኳያ ነው አንዱ ምንድነው በዚህ አመት ከባለፈው አመት ጀምሮ ዳይቨርሽን አንፈቅድም ብለን ለሁሉም ኩባንያዎች ልከናል ሁለተኛ የሚመጣው ዳይቨርሽን አሳማኝ ከሆነ ይሄ ብልሽ የተገለበጠ ከሆነ ሴኩሪቲ እነዚህ ከቀረቡ ነው እንጂ አንፈቅድም ብለናል ከቀድ አስተቃቀድ አኳያ ትክክል ነው ይሄን ያህል እንሰጣለን ብለን መቀነስ የነበረው የቤዝ ላይን የተያዘው ከዚህ ፊት የነበረው የዳይቨርሽን ቁጥር አለ ስለዚህ ይሄን መቀነስ ነው የሚለው አሁን ከ300 ወደ 200 ቀነሷል አሁንም እየቀነሰ ይሄዳል ብዙዎቹ ሲስተም ላይ ስለተተከሉ ከሲስተሙ ላይ አውጥቶ አንዳንዴ ስለሚያስፈራ ነው በተቃራኒው ይሄን ያለ የጸጥታ ችግር ይገጥመናል የሚልም ትርጉም ስለሚኖረው ራሱ የችግር ፈጣሪው አካል እንዳትሆኑ ይይል የብዙዎቹ በጸጥታ ችግር ምክንያት ካለ እኛን የምናጣራው እነሱ አይደሉም የሚነግሩን የጸጥታ ችግር አለ ሲሉ ባለስልጣን መስሪያ ቤቱ ከሚመለከተ የጸጥታ ዘርፍ ጋር ይነጋገራል ያ ተጨባጭ መሆኑን ካረጋገጠን ነው እንጂ መንፈቅደው ያንን ካላረጋገጠን የጸጥታ ዘርፉ ዘዛ ኮራፕሽን ውስጥ ቢኖርበት ራሱ ቢፈጥር ችግር እኛ ምን እንነጋገረው ታች ባለሙያዎቹን አይደለም ወይዘሮ ሳረፍና አብዱላሂ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር እዚህ ተገኝተው በነገራችን ላይ በርካታ
አሽከርካሪዎች ባለማደያዎች ከዚህ ከነዳጅ ጋር በተያያዘ ብዙ ጊዜ በዜና ነበር ሽፋን ሲሰጥ የነበረውና እንደዚህ ሲነሳ የነበረውን በአጠቃላይ ከአዋሽ ከመመሪያችሁ ጋር አስተሳስረን ማንሳት የምንችልበትን እድል በአጭር ጊዜ ውስጥ ስለፈጠሩልኝ በዋልታ ነጻ ሐሳብ ስም በተመልካቾች ስም ከልብ ነው በእርግጥ በእውነትም የማመሰግነው። ስሜነ ባይፈርስ ነኝ። በድጋሜ ወይዘሮ ሳርላ አብዱላሂን አመሰግናለሁ። ሳምንት እንገናኛለን። የዛሬውን በዚህ አብቅቻለሁ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ በጣም